እንዴት ሰነበታችሁ? ሁሉ መልካም ነው? ለጌታ ክብር ስጡ ውስጥ ደስ ብሎኛል። በእውነት በጣም ደስ ብሎኛል። ጌታ ይባርክህ፣ እግዚአብሔር ይባርክህ በሉት እስቲ። ጨምራችሁ ባርኩት፣ እንደገና ባርኩት። እግዚአብሔር ይባርክህ። በጣም አስደናቂ ነገር ነው ስንሰማ የነበረው። በጣም ደስ ብሎኛል። በእውነት በጣም ጥልቅ ነገር ነው ስንሰማ የነበረው እና ይሄንን በመኖር ጠብቁት፣ በህይወት ደግሞ ጠብቁት። ጌታ ይባረክ። ጠዋት በጣም ረጃጅም ትምህርቶች ሳስተምር ስለቆየው ነው እንነሳለን ሲባል ያልተነሳሁት። በጣም ደክሞኝ ነው። በጣም ይቅርታ ጠይቃለሁ። ከአደባባዩ እዚህ ጋር ለመድረስ 40 ደቂቃ ነው የፈጀብኝ። መንገዳችሁ ሰፈራችሁ የሚሆን አይደለም። ሰፈር ቀይሩ ወይ ለውጡት። ጌታ የተባረከ ይሁን። ከኔ ጋር አብረን የጌታን ቃል በጣም ለጥቂት ደቂቃ ብቻ እንካፈልና ከዛ ጨርሳለሁ። ራዕይ ምዕራፍ 1 ላይ ያለ የጌታ ቃል ክፍል እሱን ብቻ እናገርና ከዛ ተቀጥላላችሁ እናንተ። በጣም መንፈስ ፕላስ ኖሌጅ ፕላስ ፓሽን ሲሆን ጥሩ ነው። ያለ እውቀት ያለ መንፈስ ዝም ብሎ መቃጠል አይሆንም። መንፈስና እውቀት ኖሮ ደግሞ መቃጠል ከሌለም አስቸጋሪ ነው። አንድ ላይ ግን ያው ፓሽኑ ሲኖር መንፈሱ ሲኖር እውቀቱ ሲኖር በጣም ረጅም መንገድ ሰው መሄድ ይችላልና እናንተ ጋር በጣም ብዙ ነገር ስላለ ዘንድሮ ወጣት ጋር ነው ብዙ ነገር ያለው። ወጣቶች ነው ማየው። አባቶች ተደብቀው እየሰሙኝ ከሆነ አላውቅም። በጣም አቅም ስላለ እናንተ ጋር ያዙት። ይሄንን ግን በመኖር ጠብቁት። በመጾም በመጸለይ በማጥናት በዚህ ጠብቁት። እሺ፣ በጣም ፕሮቴክት አድርጉት። መጾም ይጠይቃል፣ መጸለይ ይጠይቃል፣ ማጥናት ይጠይቃል። ምክንያቱም ዱብ የሚል ነገር የለም አይደል? ፕሮሰስ ነው። መንፈሳዊ ዓለም ፕሮሰስ ነውና ይሄንን ፓተርን ሚስ አታድርጉ። መጽሐፍ ቅዱስ ላይ እዝራ የሚባል አንድ ሰው ነበር። ትዝ ይላችኋል? የሪፎርመር ነው፣ ታድሶ አምጪ ነውና እዝራ የእግዚአብሔርን ሕግ ለማጥናት ለማድረግና ለማስተማር ራሱን ሰጥቶ ነበር ይላል። ይሄ ፓተርን ነው። ያጠናዋል፣ ይኖረዋል፣ ያስተምረዋል ነው። ይሄ ካልተረበሸ ፓተርኑ ምንም ጥያቄ የለውም። ብሉይ ኪዳን ላይ 5 መጽሐፍ ጽፏል ሰውየው። ይሄ ፓተርኑን ከጠበቃችሁት ተጽዕኖአችሁ እናንተ ባልኖራችሁበት ዘመን ሁሉ ይሆናል። እዝራ አሁን በህይወት የለም፣ የጻፈው መጽሐፍ ግን ዘንድሮም ተጽዕኖ ያደርጋል። ስለዚህ በማትኖሩበት ዘመን ሁሉ ተጽዕኖ ማድረግ የምትችሉት በጣም ላይ ፎከስድ ሆኑ። በጣም ደስ ብሎኛል። ደግሞ አብነትን ያየሁት ነው፣ እሱም ያገለግለናል። ጌታ ይባረክ። ወዳችኋለሁ። እንዲህ ዝም ብዬ አይቻችሁ ራሱ ቤት ደስ ይለኛል በእውነት። ራዕይ ምዕራፍ 1 ላይ ያለ የጌታ ቃል ክፍል ነው ዛሬ እንድንካፈል ልቤ ላይ ያለው። ከቁጥር 9 ጀምሮ እስከ ቁጥር 18 ድረስ ያለውን ቆመን እናንብብ። ምንችል ሰዎች ተነስተን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። ራዕይ ምዕራፍ 1 ከቁጥር 9 ጀምሮ እኔ ወንድማችሁ ዮሐንስ፣ እኔ እጅ ላይ አዲሱ መደበኛ ትርጉም ነው ያለው። እኔ ወንድማችሁ ዮሐንስ ከእናንተ ጋር አብሬ በኢየሱስ መከራውንና መንግስቱን ትዕግስቱንም ተካፋይ የሆነው ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርሁ። በጌታ ቀን በመንፈስ ነበርሁ። የመለከትን ድምፅ የሚመስል ታላቅ ድምፅ ከበስተኋላ ሰማሁ። ድምፁም የምታየውን በጥቅልል መጽሐፍ ጽፈ በኤፌሶን፣ ሰምርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊላደልፊያና ሎዶቅያ ወደሚገኙት ወደ 7ቱ የእስያ አብያተ ክርስቲያናት ላክ አለኝ። እኔም የሚናገረኝን ድምፅ ለማየት ዘወር ባልሁ ጊዜም 7 የወርቅ መቅረዞች አየው። በመቅረዞቹም መካከል የሰው ልጅ የሚመስል አየው። እርሱም እስከ እግሩ የሚደርስ መጎናጸፊያ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም የእሳት ነበልባል ይመስሉ ነበር። እግሮቹም በእቶን እሳት የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ወራጅ ውሃ ድምፅ ነበረ። በቀኝ እጁም 7 ከዋክብት ይዞ ነበር። ከአፉም በሁለት በኩል የተሳለ ስለታም ሰይፍ ይወጣ ነበር። ፊቱም በሙሉ ድምቀቱ እንደሚበራ ፀሐይ ነበረ። ባየሁት ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅሁ። እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። እኔ ሕያው ነኝ፣
ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻም በእጄ ነው። ቁጭ በሉ። ጥሩ የጸሎት መንፈስ ስላለ በዚህ ቀጥላለሁ ማለት ነው። ጌታ ይባረክ። ይህንን መጽሐፍ እንግዲህ የጻፈልን ሰው ሐዋርያው ዮሐንስ ይባላል። ወንድማችን ሐዋርያው ቅዱስ ዮሐንስ ይባላል ይህንን ራእይ የጻፈልን እና ይሄ ሰውዬ ይህንን መጽሐፍ ሲጽፍ ለዚህ መጽሐፍ ወይንም ለአዲስ ኪዳን እንግዳ ሰው አይነት አይደለም አይደል? ይህንን መጽሐፍ ከመጽሐፍ በፊት 4 መጽሐፍ ያዋጣ አይነት ሰው ነው። 1 ወንጌልና 3 ደብዳቤ በእጁ ተጽፈዋል። ከዛ ደግሞ ይህንን የራእይ መጽሐፍን ይጽፈዋል። የራእይ መጽሐፍ በመጽሐፍ ቅዱስ አደራደር ብቻ ሳይሆን የመጨረሻ አድርገው ያስቀመጡ ሲደረድሩት አይደለም። በመጽሐፍም የመጨረሻ ነው፣ በትምህርተ መለኮትም የመጨረሻ ነው። የፕሮፌሲ ክላይማክስ ነው። የራእይ መጽሐፍ የክርስቶሎጂ ክላይማክስ ነው። የሁሉም ነገር ጠርዝ የራእይ መጽሐፍ ነውና ሁሉም ነገር እያደገ መጥቶ ራእይ መጽሐፍ ላይ ነው የሚያልቀው እና በጣም ኒር ኢተርኒቲ ያለው መጽሐፍ ነው። ዘላለም የተጠጋው ዘላለም የቀረበው ሰውን ከመሬት ላይ አንስቶ ዘላለም ላይ ኢንጌጅ የሚያደርግ አይነት መጽሐፍ ነው። በጣም አስገራሚ መጽሐፍ ነው። በጣም በሚገርም ሁኔታ ግን በእኛ ዘመን ያለ ብዙ ሰው አዘውትሮ ከማያነባቸው የመጽሐፍ ቅዱሳችን መጽሐፎች መካከል አንዱ የራእይ መጽሐፍ ነው። ከየትኛውም መጽሐፍ በላይ መነበብ ያለበት የራእይ መጽሐፍ ነው። ዮሐንስ ሲጽፍልን ጌታ ኢየሱስ ክርስቶስ ራሱ ነግሮት ሲጽፍልን ይህንን መጽሐፍ የሚያነብ ብፁዕ ነው አለ። ቀጥሎ የሚጠብቀውም ብፁዕ ነው አለ። ስለዚህ ስታነቡት ብፁዕ ናችሁ፣ ስትጠብቁት ደርቦ ብፁዕ ናችሁ። ስለዚህ ባለማንበባችን የማናገኘው ብፅዕና አለ። በማንበባችን ብቻ የምናየው ጾመ፣ ጸልየ፣ ተግተ፣ ታግለ በዋጣ አይደለም። አንብበ የምታገኘው ብፅዕና አለ። ቀጥሎ ደግሞ ስትጠብቀው ማለት ስትኖረው ማለት ብቻ አይደለም። ይመጣል በሚል ተስፋ ውስጥ ስትቆይ ደግሞ የምታገኘው ሌላ በጣም ትልቅ ብፅዕና አለ እና ይሄ መጽሐፍ የጦርነት መጽሐፍ አይደለም። በጉና አውሬው እግዚአብሔርና ሰይጣን ቤተክርስቲያንና ያኛው ዓለም ኢየሩሳሌምና ባቢሎን የሚዋጉበት አይደለም። የድል መጽሐፍ ነው። እግዚአብሔር ሰይጣንን ድል ነሳው፣ በጉ አውሬውን ድል ነሳው። ቤተክርስቲያን ድል ትነሳለች ከገሃነም ደጆች በላይ፣ ኢየሩሳሌም ባቢሎንን ድል ትነሳለች ነው። የድል መጽሐፍ ነው ይሄ መጽሐፍ። እስቲ አሜን በሉ። ስለዚህ እየታገላችሁ አታነቡትም። ድል ውስጥ ያለ መጽሐፍ ነው። ጌታ ይባረክ። ሰይጣን እንኳን የእግዚአብሔር ቦርናጌን የሆነ ክርስቲያንም እኩያ አይደለም። እግዚአብሔርና ሰይጣን አይጋጠሙም። ሰምታችሁኛል? እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ብቻውን ለዘላለም ማንም ሊጠጋው በማይችል ብርሃን ውስጥ የሚኖር አምላክ ነው። በእውነት ነው የምላችሁ፣ ማንም አይቶት አያውቅም። ሰይጣንን ጨምሮ መላእክቶች ሁሉ ማንም አይቶት አያውቅም። the invisible God። ይሄ የመጽሐፍ ቅዱስ ትምህርት ነው። የሚታይ ብቻ ሳይሆን የማይታይ አምላክም ነው። ማንም ሊጠጋው አይችልም። ለዘላለም አብረውት ይኖራሉ ተብለን የምንታሰበው እኛም I don't think so ለዘላለም አናየውም። ፈራችሁኝ? በኢየሱስ በኩል ተገልጧል። ግን አብን ግን ማንም ሊቀርበው በማይችል ብርሃን አይደለም የሚለው። አንዶም አብን ሲጽፈው የማይሞት ነው የሚለው። በጣም የሚገርም ቃል ነው አይደል? የማይሞት ሞት አያውቅም። የማይሞት ይልና ማንም ሊቀርበው በማይችል ብርሃን ውስጥ ብቻውን ለዘላለም ለሚኖር ይለዋል። እኔ በእውነት እንዴት አላየውም አልልም። እንደዚህ አይነት አምላክ ስላለኝ እኮራለሁ። እንደዚህ አይነት አምላክ ሰምታችሁ፣ እንደዚህ አይነት አምላክ እኛ ብቻ ነው ያለን። ሁሉም አማልክቶች በአምላኪዎቻቸው እድሜ ይበለጣሉ። ታውቃላችሁ? ጣዖታቶች ተከታዮቻቸው እድሜ ይበልጧቸዋል። ፈጣሪዎቻቸው ተከታዮቻቸው ናቸው። ይሄ እግዚአብሔር ብቻ ነው። ዘመናት በፊቱ ያረጃሉ፣ ጊዜ በፊቱ ያረጃል። አንተ ግን ለዘላለም ያው አንተ ነህ የተባለው እግዚአብሔር ብቻ ነው። እስቲ አሜን በሉ። እና በሙሉ ክብር ምንም ሳይቀር ሰማይ ያለውን በሙሉ ጠራርገው ውረድ የሚባል ጸሎት አይጸልይም። ሁሉም ነገር ሳይቀር ውረድ ብትሉት የት ነው የምወርደው ነው የሚላችሁ። መሬት እንዴት አድርጎ ይወርዳል? ክብር ለስሙ ይሁን። እና ይሄንን መጽሐፍ የጻፈልን ሐዋርያው ዮሐንስ ሲጽፈው መጽሐፉን የጻፈው ፍጥሞ ነው። ፍጥሞ በጣም ብዙዎቻችሁ ታስታውሷታላችሁ።
በጣም ቀዝቃዛ በተለምዶ በጣም በረዷማ የምትሆን አይነት ደሴት ናት። ኤጂያን ባህር ላይ ያለች መካከል ላይ ያለች ደሴት ናት። በዛ ዘመን የነበሩት አሁን ዘንድሮ ከተማ ምናምን አላት ፍጥሞ ባይዘው በጣም አሁን በጣም ሲቪላይዝድ ነች። በዛ ዘመን የዛሬ 2000 ዓመት ግን ፍጥሞ የሮም ነገስታቶች ሰዎችን በጣም አሰቃቂ በሆነ አይነት መንገድ ለማሰቃየት ሲፈልጉ መግደል ካልፈለጉ አቋማቸውን የሚያስቀይር አይነት ስቃይ ማሰቃየት ከፈለጉ ለምሳሌ ዮሐንስ ኢየሱስ ክርስቶስ ጌታ ነው ብሎ ነው አይደል የታሰረው። ምክንያቱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ነው ታሰርኩ ያለው። ስለዚህ አሁን ይሄንን አቋሙን ማስቀየር ፈለገ። ዝም ብሎ መግደል አልፈለገም ሰውየው። በጣም ሰው ሲሰቃይ የሚከተለው ነገር ይተዋል ታውቃለህ አይደል? እና አሰቃይቼ አስጥየው ገለዋለሁ ብሎ ነው ይዞት ወሰደውና ታሰረ። እስር ቤት ነው፣ በጣም ከባድ የሆነ እስር ቤት ነው። በየቀኑ ይገረፍ ነበር፣ በየቀኑ ይሰቃያል። ኔክድ ነው፣ ልብስ መልበስ አይችልም፣ ራቁቱን ነው የሚደረገው። ከቀዘቀዘው ከበረዶ ላይ ብድግ አድርገው የፈላ ዘይት ውስጥ ደግሞ እግሩን ይነክሩት ነበር። አሁን እኔ አሁን በዘይት መቀቀል ምን ያህል ያማል ብዬ አልጠይቃችሁም። ተቀቅሎ የሚያውቅ የለም እዚህ። በጣም ነው የሚያመው፣ ይገርማል ከማለት በላይ ምንም ልትሉኝ አትችሉም አይደል? ዘይት እጅም ላይ ጠብ ቢልብ ብዙ ሊያናገር ይችላል። እንኳን የተቀቀለ ዘይት ውስጥ እግር መነከር እና እግሩን በዘይት ቀቅለው ያወጡታል፣ በረዶ ላይ ይጥሉታል፣ ቀጥሎ ይገርፉታል። በዚህ አይነት በጣም በጣም ከባድ በሆነ መንገድ ውስጥ እያለ ነው እንግዲህ ይህንን ራእይ ያየውም የጻፈው። በዘይት የተቀቀለው ሰውዬ ተቀቀልኩ ብሎ ሳይጽፍ ሌሎች ናቸው ተቀቀለ ብሎ የጻፉት። የክርስትና ጥንካሬው ይሄ ነው። የተቀቀለው ሰውዬ ተቀቀልኩ አላለም። እሱ በምን አይነት ሁኔታ ውስጥ ነው ስትሉት መከራውን ትዕግስቱንና መንግስቱን እምካፈለኝ ይላል። ይሄንን የሚያክል በጣም ትልቅ መከራውን ብሎ አለፈው። ቀጥሎ ትዕግስት አለ፣ ከዛ መንግስት አለ። በመከራና በመንግስት መካከል ያለው ድልድይ ትዕግስት ነው አለ። በመከራ ይታገሳለሁ፣ በመንግስት እካፈላለሁ ነው። እና ከእናንተ ጋር አብሬ ነው የምካፈለው ይላቸዋል። እነሱ ሲቪላይዝድ የሆነች ኤፌሶን ምናምን እኮ ነው የሚኖሩት። እንደነ ሎዶቅያ አይነት በጣም ሴሌብሬት የሆኑ ሲቲዎች አሉ። በጣም ሞደርን የሆኑ ከተሞች ነበሯቸው በዘመናቸው። ትልልቅ እንደነ ጴርጋሞን አይነት በጣም ትልልቅ ኢንስቲትዩቶች አሉ፣ መማሪያ ትምህርት ቤቶች ከ200,000 ቮሊዩም በላይ ሚዝ ላይብረሪ ያላቸው ማለት ነው። እንደነ ጴርጋሞን አይነት ትልልቅ ከተሞቹ ስላሉ ሰዎች ከእናንተ ጋር አብሬ ነው መከራ መካፈለው። እነሱ የሚያልፉበትን መከራ እሱ ከሚያልፍበት ጋር እኩል አድርጎ ማለት ነው። ክርስትና የሰው ጭንቅላት የፈጠረው ፍልስፍና ቢሆን ፈርስት ሴንቸሪ ላይ ይቆም ነበር። መከራው ያስቆመው ክርስትና ህይወት ነው። ክርስትና መነካት ነው። አያችሁ፣ ለዛ ነው ጀርባቸውን ሲገርፏቸው ጀርባቸውን ቡጭቅ ሲያደርገው እንኳን ሊቆሙ ውስጣቸው ያለው ብርሃን መውጫ ቀዳዳ ያገኝ ነበር። ብዙ ድንጋይ ሲያርፍባቸው ሲወገሩ ያ ሁሉ ድንጋይ ኳኳቴ ነው አይደል? ሰማይ የከፈተለ ለእስጢፋኖስ በጣም ብዙ ድንጋይ ስለተወረወረ በጣም ሲንኳኳ ነው እግዚአብሔር ምንድነው ብሎ ብቅ ሲል የሰው ልጅ ቆሞ ያዋሏል። መከራዎቻቸው ነበረ አይደል የድል በር የሚከፍቱላቸው። ስለዚህ ክርስትና ህይወት ነው። ሲነካኩት ይበዛል። ሰምታችሁኛል? ቻሌንጅ ያበዛዋል፣ የሚመጣው ነገር ያበዛዋል እንጂ ክርስትና በዚህ አይነት መንገድ አይቆምም። ቤተ መንግስት ሲገቡም ርዕሳቸው አይቀየርም፣ እስር ቤት ሲገቡም አይቀየርም። ምክንያቱም ክርስትና ከአብ ቀኝ እስከ ሲኦል የወረደ ነው። በጣም ብትወጡ ከአብ ቀኝ በላይ አትወጡም፣ በጣም ብትወርዱ ከሲኦል በታች አትወርዱም። መሀል ላይ ነው የምትጫወቱት። ስለዚህ በጣም ሲያሰቃዩአቸው ከኢየሱስ በላይ አይሰቃዩ። የስቃይንም ጥግ ኢየሱስ አይቶታል። ያንን ኤክስፔሪየንስ አድርጓል። ክርስትና በጣም ደግሞ ቢያልቋቸውና ቢያጨበጭቡላቸው በአብ ቀኝ ከመቀመጥ በላይ አያጨበጭቡላቸው። ፓላስም ፕሪዝንም ተመሳሳይ ነው መልእክታቸው። ሰምታችሁኛል? እየሰማችሁኝ ነው? ያ አይነት ህይወት ነው እኛ ውስጥ ያለው ነው። ጌታ የተባረከ ይሁን። በሙሉ ኃይሉ መውጣት እንዲችል ያው የበለጠ ተጠጉት እና ዮሐንስ በዚህ አይነት በጣም ከባድ ስቃይ ውስጥ እያለ እንግዲህ እንዳልኳችሁ ነው እንግዲህ ተቀቀልኩ አይልም። መቀቀሉን የጻፈልን የሰምርኔስ ቤተክርስቲያን ቢሾፕ የነበረው ፖሊካርፕ የሚባል አንድ ትልቅ መንፈሳዊ አባት አለ። ቸርች ሂስትሪ ላይ ዲፑሺሲያ የሚል አንድ መጽሐፍ ነበረው። በጣም ብዙ ነገር ጽፎበታል። ከጻፋቸው ነገሮች መካከል አንዱ የዮሐንስ መንፈሳዊ ልጁ ነበር። ባይዘው መንፈሳዊ ልጁ ስለነበር ዲቴል ብዙ ነገሮች ስለሚያቅ የዮሐንስን በዘይት መቀቀል የጻፈልን ወንድማችን ኤጲስቆጶስ ፖሊካርፕ ናቸው። ይሄን የጻፈልን በጣም ትልቅ የእምነት አባት ነው፣ የቤተ ክርስቲያን አባት ነው። እና ወንድማችን ዮሐንስ ይህንን ራእይ ሲያይ እንግዲህ 93 ዓመተ ምህረት አካባቢ ነው የሚያየው። 93 ዓመተ ምህረት ማለት ዮሐንስ እንግዲህ 33 ዓመተ ምህረት ላይ ነው ኢየሱስን በአካል ያየው።
ከዛ በኋላ ኢየሱስ ወደ አባቱ ሄዷል አይደል? መስቀል ላይ ሞተ፣ ከዛ ተቀበረ፣ ከዛ ተነሳ፣ ከዛ ወደ አባቱ በክብር ሄደ። ከ33 ኤዲ በኋላ እስከ 93 ኤዲ 60 ዓመት አካባቢ ዮሐንስ ኢየሱስን አይቶት አያውቅም። የዛኔ ግን ስላየው ስለዛ ምስክርነት እነዚህ 60 ዓመታት በወንጌል ጸንቶ ዋጋ እየከፈለ ይኖራል። እና ኦልሞስት 93 ኤዲ አካባቢ ፍጥሞ ደሴት ላይ ቀድም በነገርኳችሁ አይነት ሁኔታ ውስጥ በጣም በብዙ ሲቃይ ውስጥ እያለ ከተቀቀለበት ቦታ አውጥተው በረዶ ላይ አስቀምጠውት ሊገርፉት እያዘጋጁት እያለ በዘይት በመቀቀሉና በመገረፉ መሃል ነው በመንፈስ የሆነው ሰውየው። ጌታ ይባረክ። ኮመን ነው። በየቀኑ እንደዚህ አይነት ነገሮች የተለመዱ ናቸው በዚህ ሰውዬ ህይወት ላይ። በጌታ ቀን በመንፈስ ነበርኳል። የጌታ ቀን የሚለው ሰንበት ማለት ነው። ባይዘው ትርጉሙ ሌላ የተለየ ትርጉም የለውም። በመንፈስ ነበርኩ የሚለው እያሰላሰልኩ ነው እኮ። የታሰረበትን ምክንያት ሲያሰላስል ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ነው የታሰረው። ወንበዴ አይደለም፣ ነፍሰ ገዳይ አይደለም፣ አመፀኛ አይደለም። ወንጌል እየሰበከ ነው የታሰረው። የመታሰሩ ምክንያት ነው። ከሱ በፊት ደግሞ የሞቱት ጓደኞቹ እነ ጴጥሮስ እነ ጳውሎስ ምናምን የዴዝ ሴንቴንሳቸው ዛሬ ሰው እየታሰረበት ነው። መኖሪያቸው ብቻ አልነበረም ወንጌል፣ መሞቻቸውም ጭምር ነበር። ሊገደሉ ሲሉ ምን አድርጎ ነው ሲባል ኢየሱስ ክርስቶስ ጌታ ነው ብሎ ነው። የዴዝ ኢቭን ሴንቴንሳቸው ነበር። ሞትን የበለጡት በዚህ እውነት ነው። የትንሣኤው ኃይል የሰራላቸው ሞትን ያሸነፉበት መንገድ ነው ይሄ። ሞት መጣ ሲባሉ አይደነግጡም። ክርስቶስ ኢየሱስን የቀሰቀሰ ያ መንፈስ እኔንም ያስነሳኛል ብለው ሞትን ዌልካም ነው የሚሉት። ወደ ተሻለ ክብር መውጫ በር ነው ይሉሃል። እስቲ አሜን በሉ። ሞት አሁን ለሰይጣን መስራት አቁሟል ይሏቸዋል። ሞት ለኔ ነው የሚሰራው። ጉልምስናውን እርጅናውን ወንጌል ላይ ነው የፈጀው። ፌዝፉል ሰርቫንት ነው እና ቁጭ ባለበት የሮም ወታደሮች አሉ። ገራፊ ምናምን ይኖራል። እስር ቤት ነው። በጣም ቀዝቃዛ ነው። ኔክድ ነው። በዛ ላይ ረጅም ዘመን በሲቃይ ነው የኖረው። ደሞ ኤጅድ ነው፣ እድሜው የሄደ። በዚህ አይነት ረጅም ዘመን የኖረ ሰው ፊዚካሊ ምን አይነት ሊሆን እንደሚችል ሳሉት። በጣም ደቃቅ፣ በጣም ጉድት ያለ፣ በጣም የተጎሳቆለ የሚመስል ግን በጣም ስትሮንግ። በዘይት ተቀቅሎ ከወጣ በኋላ ልሳን የማይጠፋበት፣ መጸለይ የማይጠፋበት፣ ለሚገርፈው ወታደር የሚመሰክር እና በጣም ቦልድ ነው። ከተከሻው ቀና ያለ ነው። አይፈራም፣ አንገቱን አይደፋም። እና ቀና ብሎ የኢየሱስ ክርስቶስን ጌትነት ሲናገር አያፍርም። ምን ማለት መሰላችሁ? አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደል? ከይዙ ምን ማለት መሰላችሁ? ቄሳሮቹ አባቶቻቸው ልክ ሲሞት አሁን የዶሜቲያን አባት ሲሞት ጋድ ነው የሚሉት። ጋድ ነው የሚሉት፣ አምላክ ነው ይሉታል። በህይወት ያለውን ዶሜቲያን ደግሞ ሰን ኦፍ ጋድ ነው የሚሉት። ስለዚህ ዮሐንስ መጥቶ አንተ አይደለህም አሉ። ኢየሱስ ነው ሰን ኦፍ ጋድ አለው። ያንተ አባት ሞቷል፣ ሕያው አምላክ በሰማይ አለ አለው። ወንጌል መስበክ ያስገድላል። የቄሳርን አምላክነት እየሻረ ነው። ቄሳሮቻቸውን ሲጠሯቸው ሆዮስቲዮስ ቄሳር ነው የሚሏቸው። ንጉስ ቄሳር ብቻ አይደለም የሚለው፣ መለኮትነት ያለው ጌታዬ ቄሳር ነው የሚሉት። ሎርድ ሲሏቸው ሰር አይደለም ኩሪዮስ ነው፣ ከሰማይኛን ለማዳን የመጣ አይነት ነው የሚሏቸው። ዲቪኒቲ አለ፣ መለኮትነት አለ ነው የሚሏቸው። ዮሐንስ ደግሞ አጌንስት ዘ ሲስተም ነው እየመጣ ያለ። አይደለህም አለው። አንተ ኖርማል ተራ ሰው ነህ አለው። ኢየሱስ ክርስቶስ ብቻ ነው መለኮት ይላል። አያችሁ፣ ይሄ ያስገድላል። ከይዙ በርግጥም ያስገድላል። እኔ ከ2000 ዓመት በኋላ ቤተል ሙሉ ወንጌል ቆሜ ስሰብከውና ከ2000 ዓመት በፊት እነ ዮሐንስ ሲሰብኩት እኩል አይደለም ድምፁ። ዘንድሮ ኢየሱስ ጌታ ነው ብትል ጴንጤኖ ነው ሊሉ የሚችሉት። ክርስቲያን ካንትሪ ዓለም ላይ በሽኗ። ስካንዲኔቪያን ካንትሪዎች እኮ የፕሮቴስታንት ናቸው። ሌሎቹ እነ ካናዳ ምናምን ክርስቲያን ካንትሪዎች እኮ ናቸው። ኢትዮጵያም እኮ በፕሮቴስታንቱ በኩል አይሁን እንጂ በኦርቶዶክሱ በኩል እኮ ክርስቲያን ካንትሪ እኮ ነች። ማጆሪቲው ክርስቲያን እኮ ነው ኢትዮጵያ ውስጥ። ሰምታችሁኛል? ሶኮልድ ክርስቲያን በጣም ብዙ ነው። ክሮስ ባንዲራቸው ላይ ያላቸው አገራት በጣም ብዙ ናቸው። እነ ዮሐንስ ይህንም የሚሰብኩበት ዘመን ግን ወንጌል ሰበክ ማለት ያስገድላል። ቀጥታ
ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ብሎ ጳውሎስ ሮም እኮ ሲጽፍላቸው ትድናለህ እኮ ከስጋ አይደለም ከሚታየው ሰይፍ እኮ አይደለም። ጳውሎስን ጴጥሮስን ብዙ የሮም ክርስቲያኖችን አደባባይ እንዲገደሉ ምክንያቱ ኢየሱስ ክርስቶስ ጌታ ነው ብሎ መስበክ ነው። ኢየሱስ ክርስቶስ ጌታ ነው ብለህ ስበክ ሲል ጳውሎስ ወደ መቃብር አንድ እርምጃ እየገፋ ነው። ጳውሎስ ኢየሱስ ክርስቶስ ጌታ እንደሆነ ውጣና ስበክ ሲሏቸው ብዙ ሰው ከቸርች ወደ ቤቱ ይሄዳል። አልከተለው ይላል። ለምን? ሊያስገድለኝ ነው እንዴ? መሞቻም ነበር እና ዮሐንስ በዚህ ሁሉ ውስጥ ሆኖ ነው ቁጭ ባለበት። ኢየሱስ ከፊቱ አይደለም ከኋላው ነው የመጣው። ከኋላው ነው የመጣው። አሁን ክሩሲፋይድ የሆነው ክራይስት ብቻ አይደለም ግሎሪፋይድ የሆነው ክራይስት ነው። አያውን ማንም እንደፈለገ ይወሰደ የሚያሰቃየው ሳይሆን ጀጅ የሚያደርግ ነው። አያውን የከበረ ነው። አሁን አይ ንጉስ ነው። ኤፌሶን ከተማ ሄዶ ሲፈልግ ዮሐንስ የለም። የኤፌሶን የሎካል ቸርቿ ሜምበር ነበር ዮሐንስ። ረጅሙን እድሜውን የፈጀው ኤፌሶን ነው። በጢሞቴዎስ ፓስቶራል እንትን ስሮ ነው ማለት ነው። ፓስተሯ የቸርቿ ፓስተር ጢሞቴዎስ ነው። ዮሐንስ ሜምበር ነው። አስባችሁታል? ዮሐንስን የሚያክል ለሰማይ ለምድር የከበደ ክርስቶሎጂው ከሁሉ የተለየ በጣም ዲፕ ክርስቶሎጂ ያለው ሰውዬ ሜምበር ነው። ቁጭ ብሏል። ጢሞቴዎስ የልጅ ልጁ ነው። ከነ ዮሐንስ በኋላ ነው ጳውሎስ ሄዳነው። ከጳውሎስ በኋላ የጳውሎስ መንፈሳዊ ልጅ ነው። ሶስተኛ ጄነሬሽን ነው። እሱ ስር ቁጭ ብሎ ይሰማል። ጢሞቴዎስ ኢየሱስ በቅፍርናሆም ሲያልፍ ብሎ ነው የሚሰብከው። ዮሐንስስ እኔና ኢየሱስ ስናልፍ ብሎ ነው የሚሰብከው። የሂስቶሪካል ጂሰስ የአይን ምስክር ነው። ኢየሱስ መሬት ላይ ሲኖር አብሮት ኖሯል። ስለ ኢየሱስ ሲነግር ይገርማል። እኔና ኢየሱስ ስንበላ ይልሃል። ከኢየሱስ ጋር አብረን ስንሄድ ደክሞት እኔ ታንኳ ውስጥ እንቅልፍ ያዘው ይልሃል። ሂስቶሪካሊ ኢየሱስን በአካል ያውቀዋል። አይ በምድር ላይ የመጨረሻ ክብር ከኢየሱስ ጋር መኖር ነው። ሰውየው ከኢየሱስ ጋር በመንፈስ ብቻ አይደለም በስጋም ኖሯል። ፊዚካሊ አምላክ መሬት ላይ ሰው ሲሆን የአይን ምስክር ነው። ከነ ጴጥሮስ በላይ ኢየሱስን ያውቀዋል። እነ ጴጥሮስም አብረው ነው። ዮሐንስ ግን ወደ ደረቱ የሚጠጋ ነው። አይ እነ ጴጥሮስ ካፉ ሲሰሙ ዮሐንስ ከልቡ ይሰማዋል። ኢየሱስ ብዙ ሳያወራ ዮሐንስ አንደርስታንድ ያደርገዋል። የብዙ ነገሮችን ዘላለም የነገረው ለዮሐንስ ነው። የይሁዳ ሌብነት ብቻ አይደለም፣ የይሁዳ ኢተርኒቲ የተነገረው ለዮሐንስ ነው። ዘላለሙን ነገረው። ኢንዴብዝ ኢየሱስን ያውቀዋል። ብዙዎቹ የኢየሱስን ስብከት ተአምራቱን አገልግሎቱን ሲጽፉ ዮሐንስ ራሱን ኢየሱስን የጻፈው። የዮሐንስ ወንጌል ኤክስፖዚሽኑ ጂሰስ ነው። ምንም ነገር ኢየሱስን ለማድመቅ ነው የገባው። በእግሩ የሚቆም ሌላ ነገር የለውም። ኢየሱስን የበተነው፣ ኢየሱስን ያብራራው። ኢየሱስ የአብ ማብራሪያ ነው። ወንጌሉ የኢየሱስ ማብራሪያ ነው። ሰምታችሁኛል? አብን ማንም አይቶት አያውቅም። ዮሐንስ ብቻ ነው ያለው። በቅፎ ያለው አንድያ አምላክ የሆነው ልጁ ነው። አንድያ ልጁ አይደለም የሚለው አንድያ አምላክ። he is still God. he was God አይደለም የምትለው ኢየሱስ he was and is God ነው የምትለው። መሬት ላይም በስጋ ያለ አምላክ ነው፣ እግዚአብሔር ነው። ፈንክሽናሊ ሰቦርዲኔት አደረገ እንጂ ፖዚሽናሊ እግዚአብሔር ነው። መሬትም ላይ ያለ እኮ ፍጹም ሰው ነው እንጂ ፍጹም መለኮትም እኮ ነው። በቅፎ ያለ አንድያ አምላክ የሆነው እርሱ ልጁ ተረከው የምትለው ቃል ኤክሳጂዮ ነው የሚለው። ኤክሰጀሲስ የሚለውን እንግሊዘኛ ቃል ድራይቭ ያደረግንበት Jesus is the exegesis of God. አሜን በሉት። ዮሐንስ ወንጌልን አንብቡ። ለአዲስ ክርስቲያንም ዮሐንስ ወንጌል ጥሩ ነው። በጣም በስለህ ሙክክ ስትልም ዮሐንስ ወንጌል ነው የሚሆነው። በጣም ማይነር ከሆነችው ጀምሮ በጣም ማቹር እስክታረግ ሰው ለመረዳት የሚከብደውን ሁሉ የጻፈው ዮሐንስ ከሰማይ ወደ ምድር ነው የጻፈው። ብዙዎቹ ከማርያም ቤት ጀመሩ። ለማርያም መጥቶ ነገራት ብለው ነው የጀመሩት። ዮሐንስስ ቃል ነበር ብሎ ጀመረ። አይ ሁሉም ተወለደ ሲሉ ዮሐንስ ተወለደ አይልም፣ ቃልም ሥጋ ሆነ ነው የሚለው። አይ በርዛ ያወራም፣ ኢንካርኔሽን ነው የሚያወራው። እስቲ አሜን በሉ። በጣም አሪፍ ናችሁ ባይዘው። ክብር ለኢየሱስ ይሁን።
ይሄ በጣም የመጀመሪያ ክርስትና የመጀመሪያ ትምህርት ነው እያወራ ያለሁት። 60 ዓመት ቀጥ አድርጎ ያቆመው ይሄ ብርሃን ነው። እውነት ውስጣችሁ ካለ ብዙ ነገር ዝብርቅርቅ ያለ ቢመስላችሁ ታመልጣላችሁ። በእውነት ነው። የእግዚአብሔር ቃል ላይ ስቲክ ያደረገ ሰው ባይዘው መቼም አይወድቅም። እና የእግዚአብሔር ቃል ቁሙ። ሰምታችሁኛል? ሲጸለይ አጋንንት ይወጣል። ስንማር እኛ ነን የምንወጣው። እውነት አንተን ነው የሚያወጣ። ጌታ ይባረክ። እና ቁጭ ባለበት ይሄ ሁሉ መንፈሳዊ ብርሃን፣ ይሄ ሁሉ ዕውቀት፣ ይሄ ሁሉ መንፈሳዊ ኤክስፔሪየንስ ያለው ሰውዬ ዮሐንስ እኮ ኤክስፔሪየንሱን እኮ ስለማይጽፍ ነው። እያገለገልኩ እያለ እውር በር አይልም። ስለ ኢየሱስ ራሱ ጽፎ አይጨርስም ሰውየው። እንትን ነው አይደል? ባህር ቀለም ሆኖ መሬት ወረቀት ቢሆን እኮ አንጨርሰውም እኮ አለ። እንኳን ስለ ራሱ ሊጽፍልህ ስለ ኢየሱስ ራሱ እንዴት አድርጌ ልጻፈው ነው የሚለው። ወንጌላት ላይ አልበቃ ብሎት እኮ መልእክቶቹ ላይ እኮ ጻፈ። መልእክቶቹ እኮ የአማኝ ህይወት እምነትና ተስፋ ላይ እኮ ነው የሚጻፉት። እዛ ላይ ሁሉ ትምህርተ ክርስቶስ ይጽፋል። ያንተን ጤናማ ህይወት ለመምራት ድራይቭ የሚያደርገው ፕሪንሲፕል የሚያወጣው ከክራይስት ላይ ነው። ይሄ በቃ ቢነገር ቢተረክ ቢዘመር ቢሰበክ ቢጻፍ የማያልቀውን ኢየሱስን ግን በአንድ ሴንቴንስ አስቀምጠዋለሁ አለ። በአንድ ሴንቴንስ አለ። ይሄ ቢተረክ የማያልቀው አንድ ሴንቴንስ ውስጥ ግን መግባት ይችላል። ከእርሱ የሰማናት ለእናንተ ምን ነግራችሁ፣ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ይህን ሁሉ ቁጭ አድርጎ ሲያወራን ስንጠቀልለው አለ የሰማናት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ ከባድ ነው። ብርሃን የሚለው ፎስ ነው አይደል? ፎስ ማለት the light itself ማለት ነው። ተበድሮ አያበራም። የብርሃን ፋውንቴን ነው። እግዚአብሔር አጠገብ ሲሆን እንኳን ጨለማ ጥላ አይኖርም። ሰሙኝ ጎንህም ውስጥህም ነው የሚበራው። በውስጥህ እኮ ነው የሚገባው። እንኳን ጨለማ ምናምን ጥላ አይኖርም። ሁሉ ነገር ነው የሚበራው። እሱ አጠገብ እኮ ጨለማ እኮ አያውቅም። ጥላ የለውም እኮ እግዚአብሔር ታውቃላችሁ። በመዞር በእርሱ ዘንድ የሚደረግ ጥላ የለም ይላል። እግዚአብሔር እንዲህ አይዞርም እኮ በሁሉ ቦታ ነው የሚገኘው። አንተ ነህ እንዲህ የምትዞረው። እግዚአብሔር ጠራችሁኝ አይልም። ኦምኒ ፕሬዘንት ነው የሚለውን ማስረዳትም ማብራራትም አይቻልም። ዝም ብሎ ይገባናል እንጂ ሪዝን አውት አናረገውም አይደል? ወንጌል ላይ እኮ ብዙ ነገር ገብቶን አይደለም ተገልጦልን ነው። ለዛ አሁን መነካተን አብራራው ብትባል ምንድነው? የት ጋር ነው የነካችሁ ብላችሁ ምንድነው የምትሉት? ምንን የነካ ብለህ አታውቀው። መነካተን ነው የምታውቀው። እንዲነካው ትጸልይለታለህ እንጂ እንደዚህ ይባላል እንዴ? እና ዮሐንስ ቁጭ ብሎ በስማ ሊያሰላስል የሚችለው ነገር ብዛት አይደል? ሜዲቴት እያደረገ እኮ ትራንስፊገሬሽን ማውንቴን ላይ ነበረ እኮ ዮሐንስ። ኢየሱስ ሲለወጥ አይቶታል ባይኑ። ሙሴና ኤልያስ ሲመጡ፣ እግዚአብሔር አብ በብርሃን ሲመጣ ስንት ነገር ነው የሚያሰላስለው። ፓሽኑን ያሰላስላል፣ ሰፈሪንጉን፣ ዴዙን፣ ሪዘሬክሽኑን ያሰላስላል። ምንም በቃ እሱን እያሰላሰለ ያለ ከኋላው መጣ ኢየሱስ። እየመጣው ነው አይልህም። ዝም ብሎ ነው የሚመጣው። ኤፌሶን ያሉ ቅዱሳን ሊጸልዩልህ ይችላሉ እንጂ አይመጡ። ፍጥሙ ማንም እኔ ነኝ ያለ ጿሚ አይመጣም። ቢመጣም ዮሐንስን አያስፈታውም፣ እሱ ይታሰራል። ስለዚህ ሊጸልይልህ ነው የሚችለው። ኢየሱስስ ኤፌሶን ፈልጎ ሲያጣው ዮሐንስ የት ነው? ፍጥሙ በቃ አይቼው ልምጣ ብሎ እኮ ነው ሄደ። ከኋላ ዎክ እያደረገ መጣ። ፊል ያደርገዋል ፕሬዘንሱን። ምን ሊሰማው እንደሚችል ማሰብ ከባድ ነው። ይነዳል። ምንድን ነው ዛሬ ማሰላስለው ቃል ነው እንዴ? ከኋላው ኢየሱስ እየመጣ ነው።
ዮሐንስ አለው የሚናገረኝን ድምጽ ለማየት። ድምጽ ይሰማል እንጂ አይታይም። ዮሐንስ ለማየት ያለው ድምጹን ነው። ለምን መሰለ? ድምጹ በኃይል ነው። ሴስሞስ ይባላል። ሴስሞስ ማለት አርዝኩዌክ እንደማለት፣ ሱናሚ ማለት ነው። ድምጹ ሲል ሱናሚ ነው። አንተና ያንተ ችግር አይደለም፣ ምድር ነው የሚነቃነቀው። ጌታዊ በላይ ቃል ስጠኝ ስትለው ለአንተ ብሎ የሚልከው ቃል አገር ይቀይራል ሲል ከተማ እንዲዝ ሴስሞስ ነው እኮ ነው የሚለው አይደል? መጽሐፍ ሲናገር የእግዚአብሔር ድምጽ በኃይል ነው የሚል ቃል አንብባችኋል? ድምጹ እኮ ነው ቃሉ አይደለም የሚለው። የእግዚአብሔር ድምጽ በኃይል ነው ይልና ጫካውን ይገልጣዋል ይላል። አንድ የሊባኖስ ዝግባ ሰው መቁረጥ አይችልም። አንድ ዝግባ በጣም ትልቅ ነው፣ በጣም ጠንካራና ከባድ ነው። የእግዚአብሔር ድምጽ ሲል አንድ ዝግባ አይደለም፣ ጫካውን ይጠርገዋል። ምድረ በዳው ላይ እግዚአብሔር መጥቶ ካለበት ኤደን ያደርገዋል። በረሃውን ገነት በድምጽ እኮ ነው ባይዘው ገነቱን ብሎት እኮ አይደለም። እንዴ አንተ ናቡከደነጾርን እኮ እግዚአብሔር እኮ ለመምታት ድምጹን ላከ ነው የሚለው። የእግዚአብሔር ድምጽ ወደቀበት የሚል አንባቸው ናቡከደነጾር ላይ እግዚአብሔር እኮ ታው አይደለም ያለው። ለስሜ ለክብር ያሰራዋት ባቢሎኔ ምናምን አምሲ ረሳው። ሲረሳው እያስታወሰው እኮ ነው ሲለው 7 ዓመት ሳር በላ ይላል ሲለው ከቤተ መንግስት ጫካ ውስጥ ወደቀ ሰውየው። ጥፍር አበቀለ ይላል። ሰውነቱ ሁሉ እንትን ሆነ ይላል። ጸጉሩ ወጣ ይላል እና አውሬ ሆነ። ታው ቢሎስ ኤግዚስተንሱ ነው የሚጠፋው። ናቡከደነጾር የሚባል ሰው አልነበረም ወይ ነው የሚባለው። ወደ ትቢያነት ነው የሚቀይረው። ድምጹ ለበጎ መጣ ለዮሐንስ። ዮሐንስ ቮይሱ ፐርሶኒፋይ ሆኗል። ድምጹ ወክ ያረጋል። እሱ ሳይነካ ድምጹ ያንቀሳ። ሳውል ሲለው ጳውሎስን ነካው እንዴ? አልነካውም እኮ አልነካው። ከሰማይ እኮ ነው ብቅ ብሎ ሳውል ሲለው ከፈረሱ ላይ ቱር አለ። ሰው ድምጽ እኮ ነው። ሳውል ማንም ቢነካው ይገለዋል። በድምጽ እኮ ነው። ሳውል ከፈረሱ ላይ ዙሪያው ላይ ያሉት በሙሉ ወደቁ እኮ ይላል። እሱ ነው ድምጽ የሰማው። ለሱ በመጣ ድምጽ ያልሰማው ወደቀ። ሰማይ ተንጎዳጎደ አሉ። ድምጽ እኮ ነው። ሳውል ከጎን ሲሆን አቤት ትላለህ። ከላይ ሲሆን ምንድነው የምትል? ጠርቷችሁ ያውቃል? ከላይ መንገድ ላይ ሄዳችሁ እከሌ ብላችሁ ያውቃል? ወደ ጎን ነው ምና ከላይ ሲሆን ከባድ። ዮሐንስ ሲሉ ፈቀቅ አረገው። ድምጹ ገፋ አረገው። ምን አይነት ድምጽ ነው? አካል ያለው ድምጽ ብሎ ዞር ስላለ የተናገረውን ያየሁት አለ። ተናጋሪውን አየው። ሲያየው የዛሬ 60 ዓመት የሚያውቀው ኢየሱስ ነው።